አዎ እኔም ደስ ብሎኛል። ግን እንዳሪስ ስንላት እሷ ፈቃደኛ አይደለችም። ላለማስቸግር ብላ ነው የሚሆነው። ሰላም እኮ በጣም ተጨናቂ ነው። አይመስለኝም። ምናልባት የልጇ አባት ክዷት ይሆናል። ለምን እንዳልፈለገች ግን አልተናገረችም እንዴ? አዎ ለመናገር ፈቃደኛ አይደለችም። ግን እኔ በማርገዟ ደስተኛ ነኝ። ማርታ ራሱ እዚህ ቤት ልታረጅ ነው እያለች ስትጨነቅ ነበር። እሱስ እውነት ነው። ማንም ሰው እኮ ዘሩን መተካት አለበት። ይሄ ደሃ ሀብታም የሚል ነገር አይደለም። በዚህ መልኩ ደስተኛ ነኝ። እንግዲህ እስኪ ማርታ አውራታለሁ ብላለች። መጨረሻውን አብረን የምናየው ይሆናል። እሺ አባይ። ሰላምዬ ምን ነው ስልኩ የለሽም እንዴ? ኧረ ስልኩ አለኝ ታዲያ የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድግ? ግዴለሽ እኛ ለቀለብ ምናምን አምጣ እንለው፣ ነገር ግን ለስሙም ቢሆን የግድ ሊያውቅ ይገባል። እሺ በያውን ስልኩን ስጭኝ፣ እኔ ራሴ ደውዬ አናግረዋለሁ። ሰላም ምን ሆነሻል? ስልኩን ስጭኝ። ሁሉም ነገር ማወቅ አለበት። ምን በወጣሽ ነው አባት የሌለው ልጅ የምታሳድጊው? አንዳንዴ እኮ አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀርም። በስልኩን ስጭኝ፣ እየጠበኩሽ ነው። እሺ ሰላም እንደምን አላችሁ? ውድ የዳጣ ድራማ ተከታታዮች በሙሉ ምንድነው ዳጣ ድራማ እያሳየ ያለው? ምንድነው ዳጣ ድራማ ላይ እየተካሄደ ያለው? ቤተሰብ በጣም ያስጠላ ነገር ከሆነ ዳጣ ድራማ እያሳየ ያለው ቤተሰቦች እስኪ እንዴት አያችሁት? ሀሳብ አስተያየታችሁን በዳጣ ድራማ ዙሪያ ላይ ያላችሁ ኮሜንት ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦች ሰላም ሌላ ታሪክ ውስጥ ገብታለች። ከየት እንዳመጣች ከማን እንዳረገዘች አሁን ምንም የምታውቅ ነገር የለም። ውድ ቤተሰቦች ምንድነው እኔ ሁላችንም እንግዲህ በባለፉት ክፍሎች ላይ የሰላም እርግዝናዋ ከተረጋገጠ በኋላ ሰላም ያረገዘችው ከደረጀ ብለን ነበር። ይሄ ነገር ግን አሁን ወዴት እያመራ ነው? ውድ ቤተሰቦች አቶ ደረጀ ምንም ያውቀው ነገር የለም በዚህ ጉዳይ ላይ ማለት ነው። ሁላችንም እንግዲህ የጠረጠርነው እሱ ነበር። እሱም ግን እንደ አዲስ ሆኖ እየጠየቃት ይገኛል። እሷን ብትሆን እሱን እያለች አይደለችም። ይሄ በጣም አሳሳቢ ጉዳይ ነው። ውድ ቤተሰቦች በዚህ አካሄድ ዳጣም የሰላም ልጅ አይደለችም ማለት ይቻላል ማለት ነው። ውድ ቤተሰቦች አሁን ሰላም ከየት እንዳረገዘች እና ከማን እንዳረገዘች በጣም አሳሳቢ ነገር ነው። ይሄ በጣም የሚያስጠላ ነገር ነው። ምክንያቱም እሷ እንግዲህ ከውጭ ከሌላ ሰው ካረገዘች እና መሆኑም ደግሞ ከደረጀ ካልሆነ ዳጣም የሰላም ልጅ አይደለችም ማለት ይቻላል ማለት ነው። ቤተሰቦች ይህ እንግዲህ በጣም አሳሳቢ ነገር ነው። እስኪ እንዴት አያችሁት? ሀሳብ አስተያየታችሁን። ሰላም ሆን ብላ ሸፍና ለማለት ፈልጋ ይሁን ወይስ አቶ ደረጀ ከደረጀ ጋር ምንም አይነት ግንኙነት የላትም? አቶ ደረጀም ቢሆን እያስመሰለ ነው ወይስ የምሩ ነው? እስኪ ምን ትላላችሁ? የተሰማችሁ ነገር ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላው ኤቢ ሌላ ታሪክ ውስጥ ገብታለች። እየተፋተች አይደለችም። አሁን ከሰላም የሰላምን መጨረሻ ለማየት በጣም ጓግታለች። ይሄ ልጅ አሁን የተረገዙ ልጅ ከመወለዱ በፊት አባቱ ማን እንደሆነ በዲኤንኤ ምርመራ አረጋግጣለሁ እያለች ትገኛለች። ይሄ ደግሞ ለምንድን ነው? አቶ ደረጀን በጣም ጠርጥራለች ማለት ነው። አባቷን በጣም ጠርጥራለች። ከአባቷን በላይ ደግሞ ናታንም አሁን እየጠረጠረች ትገኛለች። ይሄ በጣም ከኤቢ የማይጠበቅ ነገር ነው። ኤቢ በጣም ትልቅ ስህተት እየሰራች ትገኛለች። ማርታ ደግሞ ይሄ ጉዳይ በጣም ኤቢ እየሄደች ያለችበት መንገድ በጣም ደብሯታል። ውድ ቤተሰቦች ነገር ግን እሷም ደግሞ በአንድ በኩል ትክክል ናት ብዬ ነው የማስበው። ምክንያቱም ሰላም እንግዲህ ከዛ ቤት ወጥታ አታውቅም። ወጥታም ደግሞ ውጭ አድራማ አታውቀው ሰላም እንዴት በአንድ ጊዜ ልታረግዝ ትችላለች? ጥያቄ ሆኖባታል።
ይሄም የኔም ጥያቄ ነው። ቤተሰቦች እናንተስ ምን ትላላችሁ? እሷ ከውጭ ነው ወይስ ከውስጥ ነው? እስኪ ግምታችሁን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ግን ሰላም ያረገዘችው በምን ታሪክ ከዛ ቤት ነው እንጂ ከውጭ አይደለም ነው የምላችሁ። እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁት ለድራማው ያላችሁን ፍቅርና ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ይሄን ድራማ እየተከታተላችሁት ይሄን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ኤቢና ናታን በቅርቡ አሁን ሌላ ታሪክ ውስጥ ገብተዋል። ኤቢ እንግዲህ ምንም የምታውቀው ነገር የለም። ናታንም አሁን በጣም ተጨንቋል። ባደረገው ነገር ላይ እየተጸጸተ ይገኛል። ይሄ ምንድን ነው? ከኤቢ ጋር እሱ ግንኙነት ተጀመሩ እንግዲህ ዳጣን ለማስቀናትና ዳጣ ደግሞ ከኤቢ ጋር ፍቅር እንደጀመረ ስታውቅ ጊዜ ምን ትሆናለች አይነት ነገር ባለውን ነገር ለማረጋገጥ ነበር ከሷ ጋር የሆኑ። አሁን ግን ዳጣ ምንም አይነት ቅናት ስሜት እያሳየች አይደለችም። እብን በጣም ደስ ብሏታል። ይህ ነገር ደግሞ ናታን ካስበበት ነገር ወደ ሌላ አቅጣጫ እየመራ ይገኛል። ይህ በጣም እሱን አሳስቦታል። እሱም እንግዲህ እኔ እንደማስበው ከሆነ የዳጣን ሁኔታ መጨረሻውን እያየ ስለሆነ ዳጣ በዚህ ሙድ ከቀጠለች ከዛ ቤት ይወጣል የሚል ተስፋ አለኝ ውድ ቤተሰቦች። ሌላው ደግሞ አቶ ደረጀም ይህን ግንኙነት ሳያውቅ አይቀርም። እሱ ዳጣን እንደሚወድና ኤቢ ደግሞ ናታንን እንደምትወደው ሳይሰማ አይቀርም ውድ ቤተሰቦች። ለምን ይመስላችኋል? እያቀራረበ ይገኛል። አቢጌልን ተከታተላት እያለ ይገኛል። ማለት ከሱ ጋር አቢጌል ከሱ ጋር እንድትሆን ይፈልጋል ማለት። ይሄ ለምን ይመስላችኋል ውድ ቤተሰቦች? ማርታ እንግዲህ በዚህ ጉዳይ ላይ በጥልቀት ታውቃለች። አቢጌል ናታን እንደምትወደውና ናታን ደግሞ ለአቢጌል ምንም አይነት ስሜት እንደሌለው ይህን ጉዳይ ታውቃለች። ለዚህ ነው ለቀቅ የምታረገው። አሁን ቢሆን ደግሞ ደረጀ ይህን ጉዳይ ሳይሰማው አይቀርም ውድ ቤተሰቦች። ናታን ግን በጣም ትልቅ ስህተት እየሰራ ነው። ናታን እዛ ቤት እንግዲህ እንደ ቤቱ አይቶ እንደ ቤቱ እየኖረ ነው ያለው። እንደዚህ ደረጀ እያንከባከበው ማርታን ብትሆን እያንከባከበች እንደዚህ የማይሆን ነገር ማድረግ የለበትም። ካልሆነ በጊዜው ከዛ ቤት ወጥቶ የራሱን የሆነ ላይፍ መጀመር ነው ያለበት ነው የምላችሁ ውድ ቤተሰቦች። እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቻናል ሳብስክራይብ እያደረጋችሁት ይህን ቪዲዮ ደግሞ ላይክ በማድረግ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ዳጣ ድራማ ካሳየው ነገር መሃል ማርታ የሰላም እርግዝና በጣም አሳስቦታል። ምንድን ነው ሰላም እንግዲህ ከማን እንዳረገዘችና ከየት እንዳመጣች አሁን አውጣለሁ እያለች ትገኛለች። በባለፉት ሰላም እንግዲህ እኔ አባቱ እንዲያውቅ አልፈልግም ልጄን አሳድጋለሁ ብላ ነበረች። አሁን ግን ማርታንም ይሄ ጉዳይ በጣም ሳያሳስባት አይቀርም ውድ ቤተሰቦች። ምክንያቱም አቢጌል እንግዲህ በተደጋጋሚ እያመጣች እሷ እንድታስብ እያደረገች ትገኛለች። ናታንም አሁን የጠረጠረች ትመስላለች ውድ ቤተሰቦች። ይሄ ጉዳይ አቢጌል እያመጣች የምታሳያቸው አክቶች እና እያመጣች የምታቀርባቸው ምክሮች እንግዲህ ማርታንም ሀሳቧን ሳያስቀይር አይቀርም ውድ ቤተሰቦች። አሁን እንግዲህ ስልኩን ስጭኝና እኔ ደውዬ የት እንዳለ ደውዬ እንደመጣ አደርጋለሁ እያለች ትገኛለች። ይሄ ግን ለምንድን ነው በጣም አሳስቧታል ማለት ነው። ከባለቤቷ ከሆነም ደግሞ ከዛ ቤትም ሊሆን ስለሚችል ያለውን ነገር ማረጋገጥ እፈልጋለሁ ማለቷን ነው አሁን እንደዚህ እየሆነች ያለች ውድ ቤተሰቦች። እስከ እናንተስ ምን ትላላችሁ? ማርታ ልክ ናት ወይስ ማርታን የሰላም ጉዳይ አሳስቧት ነው ወይስ የሰላም የልጅ አባት የሰላም ልጅ ካለባት ማደጉ አሳስቧት ነው ወይስ ባሏን ጠርጠራ ነው? ለምንድን ነው እንደዚህ ለሰላም እየሆነች ያለችው ነገር? እስቲ ምን ትላላችሁ? የተሰማችሁን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ቀጣዩ ክፍል ምን ሊያሳይ ይችላል? ሰላም ባለቤቷን ታመጣለች ወይስ ከማን እንዳረገዘች ቁጥሩን ትሰጠዋለች ወይስ አትሰጠውም? ይሄ በጣም አሳሳቢ ጉዳይ ነው። ይሄ እንግዲህ በጣም መሳጭ ነው። ይሄ ነገር እንግዲህ ሪል ከሆነ ቁጥሩን ከሰጠችው ያለው ነገር ምንድን ነው? ሰላም ከውጭ እንዳረገዘች ይረጋገጣል ማለት ነው። ቀጣዩ ክፍል እንግዲህ በጣም መሳጭ ነው ውድ ቤተሰቦች።
ይሄ በጣም መሳጭ የሆነው ቀጣዩ ክፍል እየተሰራ ስለሆነ ተሰርቶ እንዳለቀ ወደ እናንተ ቶሎ እንድደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡ ነው። ይህን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ቀጣዩ ክፍል ይህን ሁሉ እንግዲህ በቀጣዩ ክፍል ነው የምናየው ውድ ቤተሰቦች። እስከ ቀጣዩ ክፍል ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ቻው።